ሰላም እንደምን አምሽታችኋል የተከበራችሁ ተመልካቾቻችን። ይህ የኢትዮጵያ ቴሌቪዥን ነው። የረቡዕ ምሽት የኢቲቪ 57 ዜናችንን ይዘን ቀርበናል። የ12 ሰዓት አበይት ጉዳዮችን አስቀድመናል። ኢትዮጵያውያን በአንድነት የአዲስ አበባ ከተማን ማህበራዊ ችግሮች ለመፍታት በጋራ ቆመናል ሲሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ ተናገሩ። የፍትህ ውሳኔዎች ተግባራዊ ሊደረጉ እንደሚገባ በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ አሳሰበ። የኢትዮጵያን የታሪክና የፖለቲካ ስብራቶች በማረም የቀደመ ገናናነቷን ለመመለስ እየተሰራ መሆኑ ተገለጸ። ከውጭ ሐማስን ትጥቅ ማስፈታት ከባድ የቤት ስራ ነው ሲሉ የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ተናገሩ። ከኢቲቪ 57 ዜና ጋር አብራችሁን ቆዩ ተመልካቾቻችን። ወደ ቀዳሚው ዜናችን እናልፋለን። ማህሌት ታደለ ነኝ። ኢትዮጵያውያን በአንድነት የአዲስ አበባ ከተማን ማህበራዊ ችግሮች ለመፍታት በጋራ ቆመናል ሲሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ተናገሩ። በ2017 ዓ.ም ብቻ ከ16.1 ቢሊዮን ብር በላይ ሀብት በማሰባሰብ ለተለያዩ የበጎ ፈቃድ አገልግሎቶች እንዲውል መደረጉን ደግሞ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ባለፉት 7 ዓመታት በተሰሩ የበጎ አድራጎት ስራዎች 42.5 ቢሊዮን ብር በላይ የሚገመት ሀብት በማሰባሰብ በርካታ ተግባራት መከናወናቸው ተገልጿል። ሰናይት ብርሃኔ ዝርዝር አላት። ሁለት ታዳጊ ሴት ተማሪዎች በትምህርት ሰዓታቸው ምግብ ፍለጋ ሲንከራተቱ በማየቷ የተቸገሩ ሰዎችን በአንድ ማዕከል በማምጣት ማገዝን በማሰብ ቤተሰቦቿንና ጓደኞቿን አስተባብራ ባቡልሄር የተሰኘ የበጎ አድራጎት ድርጅት መስርታለች። ወይዘሮ ሃናን መሐመድ ወይዘሮ ሃናን በማዕከሏ የተወሰኑ ሰዎችን ከመመገብ ተነስታ ዛሬ ላይ 5000 የሚደርሱ የተቸገሩ ወገኖችን በየቀኑ ምሳና ራት ትመግባለች። ለዚህ በጎ ተግባሯም የአዲስ አበባ ከተማ አስተዳደር ሽልማትና እውቅናን ለግሷታል። ድህነትን እየተጋፈጥን እውነት እንደ ሀገር የምንገኘውና አልሐምዱሊላህ እንደዚህ ደግሞ ስትሸለሚ ትችያለሽ ስትባይ አቅም ይሆናል። እንደ ሃናን ሁሉ በተለያዩ ዘርፎች ላይ ለወገኖቻቸው ካላቸው ላይ ያካፈሉ የወገኖቻቸውን ችግር እያቃለሉ ለሚገኙ በጎ አድራጊ ልበቀናዎች መስተዳድሩ እውቅናን ሰጥቷል። የሰራሽለት አካል ወይም ደግሞ የተንከባከብሽለት አካል የጋበዘሽ አካል እውቅና ሲሰጥ ደግሞ ለሌላ ስራ ለተጨማሪ አገልግሎት በጽናት ለመቆምና በቀጣዩም ደግሞ ህብረተሰቡን ለማገልገል የራሳቸው የሆነ ፋይዳ አላቸው። እንደዚህ አይነት እውቅና በተሰጠ ቁጥር የሰው ልጅ ይበረታታል። ሽልማት ያበረታታል። እንዲህ አይነት ሽልማት ለቀጣይ ስራ እንድንሰራ ትልቅ ተነሳሽነት፣ ትልቅ ስንቅና ትልቅ ጉልበት ይሆነናል። የሀገርን ኢኮኖሚያዊና ማህበራዊ ችግሮችን ለመፍታት አሻራቸውን ላኖሩ ሁሉም ምስጋና ተችሯቸዋል። ኢትዮጵያውያን ሁላችንም ዘር፣ ቀለም፣ ሃይማኖት ሳይለየን ብዝሃነታችንን ጠብቀን እችን የብልጽግና ተምሳሌት የሆነች ከተማ አዲስ አበባን ለመቀየር ማህበራዊና ኢኮኖሚያዊ ችግሮቿንም በጋራ ለመፍታት መሰረተ ልማቶቿንም በጋራ ለማደስ በጋራ መቆም በመቻላችን ልንኮራ ይገባል። መስጠት አያጎድልም በጎ ፈቃደኝነት ለሀገር ማንሰራራት በሚል ለ2017 የበጎ ፈቃድ አገልግሎት የላቀ አስተዋጽኦ ላበረከቱ የከተማዋ በጎ አድራጊዎች እውቅና የተሰጠ ሲሆን ይህ በጎ ተግባር ለበጎ ስራ ይሰጥ የነበረን የተሳሳተ ትርክት የቀለበሰ ስለመሆኑ ተገልጿል። ባህር ተሻግረው ሀገር አቋርጠው በዘርና በቀለም የማያውቋቸውን ለመርዳት የሚተጉት ነጮች ብቻ እንደሆኑ ሲተረክ ኖሯል። ይህንን ትርክት እናንተን ይዘን ወጣቶቻችንን አሰልፈን አፍርሰነዋል። በጠቅላይ ሚኒስትር አብይ አህመድ አርአያነት ተጀምሮ አሁን ላይ በነዋሪዎቿ ዘንድ የበጎ ምግባርና ባህል እየሆነ በመጣው በዚህ የበጎ ተግባር ባለፉት 7 ዓመታት በርካታ ውጤቶች ተገኝተውበታል። የመንግስታችን አንዱ መለያ የሆነው ሰው ተኮር ፖሊሲን በተሟላ ሁኔታ በከተማችን በመተግበር ከ42.5 ቢሊዮን ብር በላይ የሚገመት የበጎ ፍቃድ ስራዎችን በከተማችን አከናውነናል።
ለዛሬ እውቅና መነሻ የሆነው የ2017 የበጎ ፍቃድ ስራ በ16.1 ቢሊዮን ብር ከ8786 ቤቶች በላይ በመገንባት እንዲሁም ሌሎች የልማት ስራዎችን መስራት በመቻላችን ነው። የብዙ አቅመ ደካሞችን ቤት ያቀና የፈሰሱ እንባዎችን ያበሰ የሀገር ባለውለታዎችና ጧሪ ቀባሪ የሌላቸውን እንዲሁም ለከፋ ማህበራዊና ኢኮኖሚያዊ ችግር የተጋለጡ በርካታ ወገኖችን የኑሮ ጫና እንዲቃለል ያስቻለ የበጎ ፈቃድ አገልግሎት ተጠናክሮ ሊቀጥል እንደሚገባም ከንቲባ አዳነች አቤቤ ጥሪ አቅርበዋል። የፍትህ ስርዓቱን ቀልጣፋ ዘመናዊና ተደራሽ ለማድረግ ፍትህ ሚኒስቴር ከባለድርሻ አካላት ጋር ያለውን ቅንጅታዊ ስራ አጠናክሮ ሊቀጥል እንደሚገባ በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ገለጸ። ቋሚ ኮሚቴው የክስ መዝገቦች ውሳኔ ተፈጻሚ እንዲሆኑ ክትትል በማድረግ በኩል ክፍተት ታይቷል ብሏል። ኮሚቴው የፍትህ ሚኒስቴርን የ2018 ዓ.ም የሩብ ዓመት እቅድ አፈጻጸም ገምግሟል። ተቋሙ የክስ መዝገቦች ውሳኔ እንዲያገኙ ውጤታማ ስራዎችን ቢሰራም ውሳኔዎች እንዲፈጸሙ ክትትል በማድረግ ረገድ ግን ክፍተት ታይቶበታል ተብሏል። መዝገብ አያያዝን ጨምሮ በተቋሙና በተጠሪ ተቋማት የሚሰጡ አገልግሎቶችን ዲጂታል ከማድረግ አኳያ የተሰሩ ስራዎች በቋሚ ኮሚቴው የተነሱ ናቸው። ምስክር በመጥፋት የሚቆረጡ መዝገቦችና የማረሚያ ቤት አያያዝን በተመለከተም ቋሚ ኮሚቴው ሚኒስቴር መስሪያ ቤቱን ገምግሟል። ፍትህን ከማረጋገጥ አኳያ ከባለድርሻ አካላት ጋር ያለው ቅንጅታዊ አሰራር ተጠናክሮ ሊቀጥል እንደሚገባም አሳስቧል። ቴክኖሎጂን በመጠቀም አዳዲስና የተሻሻሉ ህጎች እንዲወጡ በማድረግ በኩል የፍትህ ሚኒስቴር የሰራቸው ስራዎች በበጎ የተነሱለት ናቸው ስትል የዘገበችው ሪፖርተራችን መስከረም ቸርነት ናት። ባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ መንግስታዊ ያልሆኑ ተቋማት በአገልግሎት አቅርቦት ላይ እንዲሰማሩ እንደሚፈቅድ ተገለጸ። በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ በባለብዙ ተዋንያን የግብርና ኤክስቴንሽን አገልግሎትና አስተዳደር ረቂቅ አዋጅ ላይ የባለድርሻ አካላት የውይይት መድረክን አካሂዷል። ረቂቅ አዋጁ ባለፉት 50 ዓመታት በመንግስት ብቻ እየተሰጠ የሚገኘውን የግብርና ኤክስቴንሽን አገልግሎት ለግል ዘርፍ፣ ለሲቪክ ማህበራት፣ ለዓለም አቀፍ የምርምርና የልማት ድርጅቶች ክፍት እንደሚያደርግ ረቂቅ አዋጁ በቀረበበት ጊዜ ተመላክቷል። በዚህም አገልግሎቱን የሚያገኙ አርሶና አርብቶ አደሮች የአገልግሎት ክፍያ እንደሚከፍሉ በረቂቅ አዋጁ ተጠቁሟል። ረቂቅ አዋጁ በኢትዮጵያ የግብርና ኤክስቴንሽን አገልግሎት አስተዳደርና ልማት እንዲሁም በተፈጥሮ ሀብት ዘርፍ ያለውን የተደራሽነት፣ የጥራት፣ የአቅምና የአፈጻጸም ውስንነትን ለመፍታት የሚያስችል እንደሆነም ተጠቁሟል። በውይይቱ ጊዜ የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን ለአፈጻጸም የሚያመች የተናበበ መዋቅራዊ ዝግጅት እየተደረገ መሆኑን ገልጸዋል ሲል ሪፖርተራችን ሞላ አለማየሁ ዘግቧል። አዋጁ ወደ ስራ ሲገባ የሚቋቋመው የኤክስቴንሽን ፈንድ ሀገራዊ ፋይዳ ያላቸው ፕሮጀክቶችን በልዩ ሁኔታ ለማስፈጸም እንደሚረዳም ሚኒስትር ዴኤታው መናገራቸው ተዘግቧል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ በዓለም የንግድ ድርጅትና በባለብዙ ወገን ጉዳዮች የአሜሪካ ረዳት የንግድ ተወካይ ከሆኑት ኒል ቤክ ጋር ተወያዩ። ውይይቱ የኢትዮጵያ የዓለም የንግድ ድርጅት አባልነት ድርድር ላይ ያተኮረ ነው። የብሔራዊ ባንክ ገዢው ኢትዮጵያ የአባልነት ድርድሩን በፈረንጆቹ 2026 መጋቢት ወር በካሜሩን በሚካሄደው የዓለም የንግድ ድርጅት 14ተኛ የሚኒስትሮች ጉባኤ ወቅት ለማጠናቀቅና ድርጅቱን ለመቀላቀል አስፈላጊ የሆኑ መስፈርቶችን ለማሟላት ያላትን ቁርጠኝነት አረጋግጠዋል። የአሜሪካ የንግድ ተወካይ በበኩላቸው በኢትዮጵያ እየተከናወነ ላለው መጠነ ሰፊ ሪፎርም እውቅና እንደሚሰጡና የዓለም የንግድ ድርጅት አባል ለመሆን የተካሄደውን ርቀት እንደሚያደንቁ ገልጸው ኢትዮጵያ አሁን የተያያዘችውን መንገድ አጠናክራ እንድትቀጥልም አበረታተዋል። የተጀመሩ የልማት እና የመልካም አስተዳደር ስራዎችን አጠናክሮ በማስቀጠል የዜጎችን ተጠቃሚነት ማሻሻል ይገባል ሲሉ ርዕሰ መስተዳድር አሻድሊ ሀሰን ገለጹ። በቤኒሻንጉል ጉሙዝ ክልል የመጀመሪያው ሩብ ዓመት የመንግስት የስራ አፈጻጸም ግምገማ ተካሂደዋል። ርዕሰ መስተዳድር አሻድሊ ሀሰን ባለፉት 3 ወራት ሀገራዊ ኢኒሼቲቮችና ክልላዊ የልማትና የመልካም አስተዳደር እቅዶችን ለማሳካት በተደረገ ጥረት ተስፋ ሰጪ ውጤቶች መመዝገባቸውን ገልጸዋል። በሌማት ትሩፋት፣ በክረምት በጎ ፈቃድ ስራዎች፣ በመሶብ የአንድ ማዕከል አገልግሎት የተከናወኑ ስራዎች የሚበረታቱ ናቸው ብለዋል
አቶ አሻድሊ ሀሰን የተገኙ ስኬቶችን አጠናክሮ በማስቀጠል በሁሉም የልማት መስኮች የተሻለ ውጤት በማስመዝገብ የህዝቡን ተጠቃሚነት ማሻሻል ይገባል ሲሉም ርዕሰ መስተዳድሩ አሳስበዋል። በግምገማ መድረኩ የአስፈጻሚ መስሪያ ቤቶች የ2018 የበጀት ዓመት የመጀመሪያው ሩብ ዓመት የእቅድ አፈጻጸም ሪፖርት በክልሉ ፕላንና ልማት ቢሮ ቀርቦ የተገመገመ ሲሆን የቀጣይ የትኩረት አቅጣጫዎችም ተቀምጠዋል ሲል የዘገበው ሪፖርተራችን ጀማል አህመድ ነው። በሐረሪ ክልል የፍርድ ቤቶች አገልግሎት አሰጣጥን ዲጂታላይዝ በማድረግ ፈጣንና ቀልጣፋ አገልግሎት ለመስጠት በትኩረት እየተሰራ ስለመሆኑ ተገለጸ። በፍርድ ቤቶች የስማርት ችሎትን ተግባራዊ በማድረግ የፍርድ አሰጣጥ ሂደትን ፈጣንና ቀልጣፋ ማድረግ ስለመቻሉም ተጠቁሟል። ዴሞክራሲያዊ መግባባትን ለመፍጠር ህብረ ብሔራዊ አንድነትን ማጎልበት እንደሚገባ ተጠቆመ። ህዳር 29 የሚከበረው 20ኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓልን የተመለከተ የውይይት መድረክም ተካሂዷል። በመድረኩ የህዝቦችን ማንነት ማክበር ለዴሞክራሲ ስርዓት ግንባታ ያለው አዎንታዊ ሚና እንዲሁ ተዳሶበታል። ዶክተር ተስፋዬ በልጅጌ ከመደመር መንግስት መጽሐፍ ውስጥ ቀልቦትን በጣም የሳበው የትኛው ነው? በጣም አመሰግናለሁ። በመደመር መንግስት መጽሐፍ ውስጥ እኔን በጣም ኢምፕሬስ ያደረገኝና በጣም የወደድኩት ምዕራፍ 13 የሐሳብ ገበያ ገጽ 386 የሐሳብ ልዩነትን በሐሳብ ላይ ከሚደረግ ሰላማዊ ውድድር ማለትም ልዩነትን አከብሮ ተደማምጦና ተነጋግሮ ከመስማማት ወይም ተቻችሎ ከመውጣት ይልቅ የሐሳቡን ባለቤት በኃይል በማጥፋት የበላይ ሆኖ ለመውጣት የሚደረገው ጥረት የግጭት አዙሪት ውስጥ የሚከት ነው። ዘመናዊ የፖለቲካ ባህላችን በዚህ ሾታ ላይ የተያዘ ነው። የፖለቲካ ተዋናያን ወደ ስምምነት የሚደርሱት ወይም የሐሳብ በላይነትን ማረጋገጥ የሚችሉት የኃይል በላይነትን ፈጥረው አይደለም፣ በመደማመጥና በመነጋገር ሐሳብን በሐሳብ በማሸነፍ ተቀባይነትን አግኝተው ነው። ይህ አይነት የሐሳብ ውድድር ሁለት ቁልፍ ነገሮችን ይሻል። የመጀመሪያው የአብዛኛው ህዝብ ቅቡልነት አግኝቶ የመምራት እድልን ያገኘው ሐሳብ ሌሎች ሐሳቦችን የሚያከብርና እንዲደመጡ ቦታ የሚሰጥ መሆን አለበት። ሁለተኛው በሐሳብ ተበልጠው መምራት እድልን ያላገኙ ደግሞ ሽንፈትን በጸጋ መቀበል የሚችሉ መሆን አለባቸው። በሐሳብ ገበያ የደረሰውን ሽንፈት በፖለቲካ ገበያ ለማካካስ የሚሰሩ መሆን የለባቸውም ይላል። ይህ ክፍል የኢትዮጵያን የዘመናት ጥያቄ የሆኑትን ዲሞክራሲን ለመገንባትና የዲሞክራሲ ስርዓትን ለማረጋገጥ ከድህነትና ኋላ ቀርነት በመላቀቅ ኢኮኖሚያችን የበለጸገና ያደገ ሀገር እንዲሆን የህዝባችን ኑሮ እንዲሻሻል ከሁሉም በላይ ደግሞ በየዘመኑ የሚያስቸግረውን ግጭትን፣ ጦርነትንና እርስ በርስ መባላትን ለመሻገር ፖለቲካችን ከሐሳብ አልባነት ወደ ሐሳብ ግብይት መሸጋገር እንደ ቅድመ ሁኔታ ነው የተቀመጠው በዚህ መጽሐፍ ላይ። በዚህ ምክንያት ይሄኛው ክፍል የዘመናት የኢትዮጵያን ጥያቄ ለመመለስ እንደ ዋነኛ መፍትሄ አቅጣጫ ተደርጎ የቀረበ ሐሳብ ስለሆነ በጣም ኢምፕሬስ አድርጎኛል ማለት ነው። እናመሰግናለን። መልካም ንባብ። አመሰግናለሁ። የኢቲቪ 57 ዜናችንን እየተከታተላችሁ ነው ተመልካቾቻችን። በዝርዝር ወደምንመለከታቸው ጉዳዮቻችን እናልፋለን። አባይና ቀይ ባህር ከኢትዮጵያ ጋር ካላቸው ታሪካዊ ትስስር አኳያ የሀገሪቱን መጻኢ ዕድል የሚወስኑ ናቸው። በኢትዮጵያ በታሪክ በተፈጥሮ በጂኦግራፊ አቀማመጥ የሁለቱ ውሃዎች ህጋዊ ባለቤትነት ቢኖራትም ከቀይ ባህር ግን ተገልላ ቆይታለች። ከተገለለችበት የባህር በር ባለቤትነት ለመመለስ ጥረት እያደረገች ያለችው ኢትዮጵያ አባይን በህዳሴ እንዳበሰረች ሁሉ የቀይ ባህር መውጫዋንም ታሳካዋለች። ይመራደም በዚህ ጉዳይ ላይ ተጨማሪ ዘገባ አሰናድቷል። ሁለቱ ውሃዎች ከኢትዮጵያ ታሪክ ጋር በእጅጉ የተጋመዱ የአንድ ሳንቲም ሁለት ገጽታዎች ናቸው፣ አባይና ቀይ ባህር።
ካላቸው የማይነጣጠል የታሪክ ቁርኝት አንጻር ኢትዮጵያን ያለ አባይ፣ ቀይ ባህርን ያለ ኢትዮጵያ ማንሳት እንደ ግንጥል ጌጥ ይቆጠራል። ሆኖም ግን ሀገሪቱ በውሃ የተከበበችውን ሳለ በውሃ ጥም የምትቸገር መሆኗ የዘመኑ የእግር እሳት የትውልዱ የበረታ ቁጭት ሆኗል። ቁጭቱ የበረታው ደግሞ ኢትዮጵያ ህልውናዋም ልዕልናዋም ከቀይ ባህርና ከራሷ ማህፀን ከሚነሳው ሀገር አቋራጩ በረሃና ቀዝቃዡ አባይ ውሃ ጋር እየተሳሰረ በመሆኑ ነው። እርግጥ አባይና ቀይ ባህር የኢትዮጵያ ታሪካዊ፣ ተፈጥሯዊና ህጋዊ ወይም ፍትሐዊ ማንነቶቿ ስለመሆናቸው ታሪክ ራሱ መዝገቡን ገልጦ አይኑን አውጥቶ ቆሞ ይመሰክርላታል። ለኢትዮጵያ መነሳትም ሆነ መውደቅ፣ ለኢትዮጵያ መበልጸግም ሆነ ማደግ ወይም መድሄት ቀይ ባህርና አባይ በእጅጉ ከኢትዮጵያ ታሪክ ጋር የተቆራኙ ናቸው፣ የተሳሰሩ ናቸው። ቀይ ባህርና አባይ የኢትዮጵያን መጻኢ ዕጣ ፈንታ የሚበይኑ ለሀገሪቱ እድገት የሚሆኑ ውድቀት መሰረት ተደርገው የሚወሰዱ ናቸው። ለዚህም ነው አሁን ላይ የባህር በር ባለቤትነት ጉዳይ ለኢትዮጵያ በውስጥ ከመብሰልሰል ይልቅ ወደ አደባባይ የወጣ አጀንዳዋ የሆነው። የቀይ ባህር ቀጣና በብዙ ማይል ርቀት በሩቅ ያሉ ሀያላን ሀገራት ጭምር መጥተው ብሔራዊ ጥቅማቸውን ለማስከበር ጂኦ ስትራቴጂያዊ ቁመናቸውን ለማስጠበቅ የወታደራዊና ምጣኔ ሀብታዊ መሻኮቻ ካደረጉት ዋላ ድር ብለዋል። ከባህሩ በቅርበት ያለችው ኢትዮጵያ ደግሞ ወደ አጣቸው የባህር በር ባለቤትነት እንደገና ልመለስ ስትል በታሪክ በጂኦግራፊያዊ አቀማመጥና የኢኮኖሚ እድገት ምክንያት ህጋዊ መብቷን ይዛ ነው። ሰፊ የህዝብ ቁጥርን ይዛ የአዳጊ ኢኮኖሚ ግስጋሴን ጨብጣ ኢትዮጵያ የጂኦግራፊ እስረኛ የምትሆንበት ወደ ባህሩ እንዳትዘልቅ ጥላቻ ካልሆነ በስተቀር ውሃ የሚያነሳ መክንዮ የለም። ኢትዮጵያ እንግዲህ ማደግ አለባት፣ መልማት አለባት። ለማደግ ለመልማት ለመበልጸግ እነዚህ ወሳኝ ውሃዎች አባይና ቀይ ባህርን ትኩረት አድርጋ መስራት ይኖርባታል። ይሄ መጀመሪያው ነው። ሌላው እንደ ኢትዮጵያዊ እንደ ዜጋ እኛ ያለን አንድ ሀገር ነው። እንደ ሀገር ቀና የሚያደርጉን ጉዳዮች ላይ በጋራ በመግባባት ነቅተን መስራት ይኖርብናል። ኢትዮጵያ እንደ ሀገር ላንሰራራ ወደ እድገት ልስፈንጠርበት ብላ ካሰበችበት ከፍታ ለመድረስና ያን ህልሟን ሙሉ የሚያደርገው የባህር በር ባለቤትነቷ ሲረጋገጥ ነው። ኢትዮጵያ በራሷ በተፈጥሮ ሀብት በአባይ ወንዝም ቢሆን ሙሉ የመልማት መብቷን ተጠቅማ አዲስ ምዕራፍን ከፍታለች። ከታችኛው የተፋሰሱ ሀገራት በትብብርና በፍትሐዊነት አብሮ የማደግ መርህን ሁሌም የምታራምደው ኢትዮጵያ አባይ ወንዝን የመጠቀም የህልውናዋ ጉዳይ ነው። ቀጠናችንን የጋራ የመልማት ፍላጎት ያገናዘበ ትብብርና ትስስርን ለማጠናከር ዲፕሎማሲያዊና ሰላማዊ ጥረቶች ይደረጋሉ። መንግስት ፍትሐዊና አስተማማኝ የባህር በር ለማግኘት ከቀጠናው ሀገራት ጋር በዲፕሎማሲያዊና በሰላማዊ መንገድ ይሰራል። አባይን በህዳሴ አዲስ ምዕራፍ እንደጻፈች ሁሉ ኢትዮጵያ በአንድ ወቅት እንደ ዋዛ ፈዛዛ ያጣችውን የቀይ ባህር ባለቤትነት ጉዳይ አሁን በተጀመረው ግለትና ጉዞ የምታሳካው ይሆናል። ቀደምት ገናና ታሪክና ስልጣኔ ከነበራቸው የዓለም ሀገራት ተርታ ስሟ ሰፍሮ ለአያሌ ዘመናት የዘለቀችው ኢትዮጵያ በዲፕሎማሲና በኢኮኖሚ እንቅስቃሴው የቀይ ባህር ጠረፍን ካካለለው ደቡባዊ አረቢያ እስከ ህንድ ውቅያኖስ የተዘረጋ ሀያልነት እንደነበራት በተለያዩ የታሪክ ድርሳናት ሰፍሮ ይገኛል። ለመሆኑ ኢትዮጵያ ጥንታዊ ስልጣኔዋን ማስቀጠል ለምን ተሳናት? የሀገሪቱን የታሪክና የፖለቲካ ስብራቶች በማረም ህብረ ብሔራዊት ሀገር እየገነባ እንደሆነ የሚገልጸው መንግስት የኢትዮጵያን ቀደምት ገናናነት ለመመለስ እየሰራቸው ያሉ ስራዎችስ ምንድን ናቸው? ሰለሞን ኃይለ ኢየሱስ በትንታኔ ተመልክቶታል። ሉና እድሜ ጠገብ የታሪክ ድርሳናት ሲገለጡ ገናና ታሪክ፣ ጥንታዊ ስልጣኔና የዳበረ ባህል ገንብተው ባልተቋረጠ የሥነ መንግሥት አስተዳደር ስልት ስማቸውን ከፊት ካስቀደሙ ሀገራት ተርታ ትመደባለች። ኢትዮጵያ የሀገሪቱ የቀደምት ታሪኳ ሲገለጥ በራሷ የወርቅ መገበያያ ሳንቲሞች ከደቡብ አረቢያ እስከ ህንድ ውቅያኖስና የቀይ ባህር ጠረፎች ካጋመዳቸው ሀገራት ጋር ጠንካራ የንግድ ልውውጥና የህዝብ ለህዝብ ትስስር ፈጥራ ዘለግላሉ ዘመናት በስልጣኔ እንደኖሮች ዛሬም ድረስ አሻራቸው ያልደበዘዙ የስልጣኔዋ ምልክቶች ሕያው ምስክሮች ናቸው። እዚህ ላይ ግን አንድ ጥያቄ ይነሳል።
የአክሱምን ስልጣኔ ያገነኑ አስተሳሰቦች፣ የላሊበላን ረቂቅ ኪነ ሕንፃ የፈለፈሉ እጆች፣ የጎንደርን አብያተ መንግስታት ያነበሩ ስልጡን ህዝቦች፣ የጀጎልን ግንብ የእድገታቸው ማሳያ ያደረጉ ህዝቦች ስለምን የዚችን ሀገር እድገት ማስቀጠል ተሳናቸው? ከመካከለኛው ዘመን የሀገሪቱ ታሪክ እስከ ዘመናዊ የፖለቲካና የህዝብ አስተዳደር ጉዞዋ ድረስ ስልጣኔን ያለማስቀጠል የቁልቁለት የማዝገም ምክንያቶችስ ምንድናቸው? የሚል የእርስ በርስ ጦርነት፣ የፖለቲካ አለመረጋጋት፣ ሰፊ የህዝባዊ ስነ ምህዳር በእነዚህ ሂደቶች መፈጠር፣ ሰፊ ብዙሃ ቋንቋ፣ ብዙሃ ባህል እና ብዙሃ ማንነት ያለውን ህዝብ የማስተናገድ የማህበራዊ ኢኮኖሚና የፖለቲካ መዋቅር ለመፍጠር በምታደርገው ትግል ውስጥ በወጥነት በፊት የነበሩትን አይነት ስልጣኔዎች ለማምጣት የምታደርገውን ጥረት በተወሰነ መንገድ በመሸፈን እነዛን ታላላቅ ስልጣኔዎች ማድገም አልተቻለም ማለት ነው። በቀይ ባህር አካባቢ አዳዲስ የፖለቲካ ኃይሎች ብቅ ማለት፣ የኃይል ሚዛን መቀየር፣ ለምሳሌ የአረቦች በቀይ ባህር ላይ የከፍተኛ ኃይል ማግኘት፣ የንግድ እንቅስቃሴዎች አቅጣጫ መቀየር የመሳሰሉት ጉዳዮች ሀገሪቷ በወጥነት የገነባቸውን ስልጣኔ ተከትላ ለማስቀጠል እንዳትችል ተጠያቂ ምክንያቶች ናቸው። በዜጎች መካከል ከፋፋይ ትርክቶች መቀንቀናቸው፣ አግላይነት የተጫነው የፖለቲካ ስርዓት በሀገሪቱ መንሰራፋትና የሀገሪቱን ብሔራዊ ጥቅም የሚያስጠብቁ ጉዳዮች ፊት ለፊት ጎልተው እንዲወጡ አለማድረግም ለሀገሪቱ የቀጣይ እድገት ማነቆች ሆነው ስለመቆየታቸውም ከብዙ በጥቂቶቹ የሚጠቀሱ እንደሆኑ ይታመንባቸዋል። እነኚህ የታሪክና የፖለቲካ ስንጥቃቶችን በፍጥነት እያረመ ካለፉት ትውልዶች ተምሮ መጪውን ትውልድ በተገቢው መንገድ ቀርጾ የስልጣኔን መሰረት ለመጣል በማያቋርጥ ፈጠራና ፍጥነት እየገሰገሰ ያለው የመደመር ትውልድ አሁን ኢትዮጵያን በልኳ እየሰራ ዜጎቿም ተገቢውን ክብር እንዲጎናጸፉ ቃልና ተግባር አሰናስሎ ጉዞውን ቀጥሏል። ኢትዮጵያ በረጅም የታሪክ ሂደቷ ውስጥ አንድ ትልቅ ችግር አጋጥሟታል። ያን ችግር እንዴት በሳይንሳዊ መንገድ እንፈተዋለን? በተለምዶና በዘልማድ አካሄድ እስካሁን ሞክረን የተለያዩ የተምታቱ አካሄዶች ሄደናል ነው። መደመር እንደ ፖለቲካ ፍልስፍና ይህን ኢትዮጵያን ችግር ለመፍታት መጀመሪያ ያተኮረው ነገር አንድ ሀገራዊ የሆነ ትርክት መፍጠር ነው። ከተማሪዎች ንቅናቄ ጀምሮ የተነሳው አንደኛው ጥያቄ የጋራ ትርክት የለንም ነው። ይህ ነገር የተነሳው ከተማሪዎች ንቅናቄ ጋር ነው። ስለዚህ መደመር ያንን የተማሪዎችን ጥያቄ በአዲስ መልክ በማየት ይህን ችግር ሊፈታ የሚችል አቃፊ ትርክት የማምጣት ነው። ህዝቦች፣ ብሔር ብሔረሰቦች የተለያዩ የታሪክ ውክልና በታሪክ ውስጥ ያለን ሚና የመገለጽ ጥያቄዎች አንስተዋል። የማንነት ጥያቄ፣ የባህል ጥያቄ፣ የቋንቋ ጥያቄ አንስተዋል። ይህን ጥያቄ በዘላቂ ሁኔታ የሚፈታ አቃፊ ትርክት ማምጣት የመደመር ፍልስፍና አንደኛ እሴት ነው። የመደመር ፍልስፍና በአንድ በኩሉ አንዳንድ ሰዎች የሚያላዝኑበትን የተበደልኩን፣ ተገለልኩኝ፣ በአግባቡ አልታየሁም የሚለውን ቅሬታ የመለሰ ሀሳቤ ነው። በማድረግ አቅሙ የጎለበተ የተቋም ግንባታ፣ የኢትዮጵያን የሀያልነትና የከፍታ ምስጢር የተረዳ የምናብ ከፍታ፣ መጻኤ ተስፋና እድሏ የሚያጓጓ ህብረ ብሔራዊት ሀገር፣ የወል እውነቷና የወል ትርክቶቿ የተቃናና የታፈረች ሀገር በእርግጥም የማንሰራራት ዘመን ጅማሬዋ ሀዲድ ላይ ትገኛል። ኢትዮጵያውያን ማሰብ ያለብን ወደፊት ራዕያችን ምንድን ነው? ወደፊት ለልጆቻችንስ የምናወርሰው እኛ የተጎዳንባቸውን ችግሮች ነው ወይስ አዳዲስ አማራጮችን ሞክረን እነዚህን ችግሮች ቀስ በቀስም ይሁን በተለያየ መንገድ ለመፍታት መሞከር አለብን ነው። አሁን የቀረበው የመደመር ፍልስፍና አቃፊነት ነው፣ ጥያቄ የለውም። አቃፊነት ነው። የተባበረ ክንድ ያሸንፋል። መተባበራችን የሚያስፈልግበት ጊዜ ነው። ብዙ የውጭና የውስጡ ችግሮች እየመጡብን ነው። ይሄ ለኛ ወሳኝ ጊዜ ነው ማለት በጣም ወሳኝ ጊዜ ነው እና የጊዜውን ወሳኝነት በመረዳት ምንም ሳንቆጥብ ጥረታችንን ለሚፈለገው ዓላማ በማዋል ለልጆቻችን መልካም ዘመን መልካም ጊዜ ለማስተላለፍ ቆርጠን እንነሳ ነው። ቁርጠኝነት የሚጠይቅ ዘመን ነው። ተለዋዋጭና ተቀያያሪ በሆነው የዓለም የጂኦፖለቲካ የኃይል አሰላለፍ እሳቤዎች ኢትዮጵያን አስማምቶ ማስቀጠልን ግቡ ያደረገው ይሄው የመደመር እሳቤ የማይበገር ኢኮኖሚን ገንብቶ የጋራ ትርክትን አጽንቶ ኢትዮጵያን የኢትዮጵያውያን ኩራት ሁና እንድትቀጥል ማስቻል የሞት ሽረት ዓላማው አድርጎ ጉዞውን ያደረገው ትውልድ አሁን በእርግጥም እውን ሆኗል።
በኢትዮጵያ የውሃ ሀብት ልማትና አስተዳደርን ለማሻሻል በቀጣይ 10 ዓመታት የሚተገበር የተፋሰሶች ክትትል ስትራቴጂ ወደ ስራ መግባቱን የውሃና ኢነርጂ ሚኒስቴር ገለጸ። ከሰሃራ በታች ያሉ የአፍሪካ ሀገራት በራስ አቅም የሚሰሩ የውሃ ፕሮጀክቶችን ማስፋፋትና በቴክኖሎጂ የታገዘ መረጃ ማበልጸግ እንዳለባቸው ባለሙያዎች ተናግረዋል። በአፍሪካ የውሃ አስተዳደር የዲጂታል ቴክኖሎጂ መፍትሄዎች በሚል የ3 ቀናት አውደ ጥናት በአዲስ አበባ መካሄድ ጀምሯል። ሞላ አለማየሁ የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የሥራ ዘመን 1ኛ መደበኛ ጉባኤ ሲካሄድ የምክር ቤቱ አባላት በክረምት ከህዝብ ጋር ባደረጉት ውይይት መነሻነት ምላሽ ያስፈልጋቸዋል ተብሎ የተለዩ የህዝብ ጥያቄዎችን ለከተማ አስተዳደሩ ከንቲባ አቅርበዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤም ከምክር ቤቱ አባላት ለቀረቡላቸው ጥያቄዎችና አስተያየቶች ምላሽና ማብራሪያ ሰጥተዋል። በከተማ አስተዳደሩ በመንግስት ደረጃ ከሚሰጡ 1000 አገልግሎቶች ውስጥ 213 አገልግሎቶችን ዲጂታላይዝ መደረጋቸውን ከንቲባ አዳነች አቤቤ ተናግረዋል። በመዲናዋ የጤና መሰረተ ልማት ተደራሽነት ለማስፋት እኛ ደረቁን ሳይንስ እናስተምራለን፣ ግን ያ ደረቅ ሳይንስ ከክህሎት ጋር አብሮ መሄድ አለበት። ወደ መለወጥ የሚያመጣን መንገድ የክህሎት ልማት ነው። ሸክላ ሰሪ ትለዋለህ፣ ክትፎን አጣጥም ትበላበታለህ። አድዋ ዘምተ በቀጥቃጭ ጎራዴና ጦር ወቅት አሸንፈ ትመጣለህ። ስትመለስ ግን ቀጥቃጭ ትለዋለህ። ማንገሻ የሆነውን ሸማ ትለብሳለህ፣ ቁጥር በጣሽ ትለዋለህ። አሁን እንደነ ቻይና ያሉ ሀገራት እኩል ክህሎትንም አብረው ከትምህርት ጋር ይሰጣሉና እንደዚህ አይነት ነገር ቢኖርን ክህሎቱ ኖሮንም መስራት የማንፈልግ ብዙ ዜጎች አሉ። ያን ግሎባል ውድድር የምናሸንፈው ሰራተኞቻችን ስኪልድ መሆን አለባቸው። ዶክተር ተስፋዬ በልጅጌ ከመደመር መንግስት መጽሐፍ ውስጥ ቀልቦትን በጣም የሳበው የትኛው ነው? በጣም አመሰግናለሁ። በመደመር መንግስት መጽሐፍ ውስጥ እኔን በጣም ኢምፕሬስ ያደረገኝና በጣም የወደድኩት ምዕራፍ 13 የሐሳብ ገበያ ገጽ 386 የሐሳብ ልዩነትን በሐሳብ ላይ ከሚደረግ ሰላማዊ ውድድር ማለትም ልዩነትን አከብሮ ተደማምጦና ተነጋግሮ ከመስማማት ወይም ተቻችሎ ከመውጣት ይልቅ የሐሳቡን ባለቤት በኃይል በማጥፋት የበላይ ሆኖ ለመውጣት የሚደረገው ጥረት የግጭት አዙሪት ውስጥ የሚከት ነው። ዘመናዊ የፖለቲካ ባህላችን በዚህ ሾታ ላይ የተያዘ ነው። የፖለቲካ ተዋናያን ወደ ስምምነት የሚደርሱት ወይም የሐሳብ በላይነትን ማረጋገጥ የሚችሉት የኃይል በላይነትን ፈጥረው አይደለም፣ በመደማመጥና በመነጋገር ሐሳብን በሐሳብ በማሸነፍ ተቀባይነትን አግኝተው ነው። ይህ አይነት የሐሳብ ውድድር ሁለት ቁልፍ ነገሮችን ይሻል። የመጀመሪያው የአብዛኛው ህዝብ ቅቡልነት አግኝቶ የመምራት እድልን ያገኘው ሐሳብ ሌሎች ሐሳቦችን የሚያከብርና እንዲደመጡ ቦታ የሚሰጥ መሆን አለበት። ሁለተኛው በሐሳብ ተበልጠው መምራት እድልን ያላገኙ ደግሞ ሽንፈትን በጸጋ መቀበል የሚችሉ መሆን አለባቸው። በሐሳብ ገበያ የደረሰውን ሽንፈት በፖለቲካ ገበያ ለማካካስ የሚሰሩ መሆን የለባቸውም ይላል። ይህ ክፍል የኢትዮጵያን የዘመናት ጥያቄ የሆኑትን ዲሞክራሲን ለመገንባትና የዲሞክራሲ ስርዓትን ለማረጋገጥ ከድህነትና ኋላ ቀርነት በመላቀቅ ኢኮኖሚያችን የበለጸገና ያደገ ሀገር እንዲሆን የህዝባችን ኑሮ እንዲሻሻል ከሁሉም በላይ ደግሞ በየዘመኑ የሚያስቸግረውን ግጭትን፣ ጦርነትንና እርስ በርስ መባላትን ለመሻገር ፖለቲካችን ከሐሳብ አልባነት ወደ ሐሳብ ግብይት መሸጋገር እንደ ቅድመ ሁኔታ ነው የተቀመጠው በዚህ መጽሐፍ ላይ። በዚህ ምክንያት ይሄኛው ክፍል የዘመናት የኢትዮጵያን ጥያቄ ለመመለስ እንደ ዋነኛ መፍትሄ አቅጣጫ ተደርጎ የቀረበ ሐሳብ ስለሆነ በጣም ኢምፕሬስ አድርጎኛል ማለት ነው። እናመሰግናለን። መልካም ንባብ። አመሰግናለሁ። ተመልካቾቻችን ቀደም ሲል ያስተዋወቅናችሁን የኢትዮጵያን የውሃ ሀብትና ልማት አስተዳደር የተመለከተውን ዜና እንደደረሰን እናቀርባለን። ወደ ሌሎች ጉዳዮቻችን እናልፋለን።
በኩታ ገጠም እርሻ ምርታማነታቸው ማደግ መቻሉን በሀዲያ ዞን የሚገኙ አርሶ አደሮች ገለጹ። በዞኑ በ2017-18 የመኸር ወቅት ከ156,000 ሄክታር በላይ ማሳ በዋና ዋና ሰብሎች መሸፈኑንም የሀዲያ ዞን ግብርና መምሪያ አስታውቋል። ወንደሰን አፈወርቅ ይህ በማዕከላዊ ኢትዮጵያ ክልል ሀዲያ ዞን ሚሻ ወረዳ ላይ በኩታ ገጠም በስፋት እየለማ የሚገኝ የስንዴ ማሳ ነው። አርሶ አደር በቀለ ለገሰ እንደሚሉት አርሶ አደሩ እንዲህ በኩታ ገጠም ከማምረቱ አስቀድሞ በነበረው የተናጠል ጉዞ ምርታማነት ላይ ፈተና ይገጥመው ነበር። በተለይ መዝራት በአግባቡ ያለመከታተል። ይሄ ኩታ ግጥሞቹ ከዚህ በፊት ቢታዩት ሳር ብቻ ነው ነበረ፣ እንክርታት ነበረ። አሁን እግዚአብሔር ይመስገን ያው እንደሚታዩት ይሄ ሁሉ አብሮ በመስራት እየመጣና መንግስት ድጋፍ እየመጣ ውጤት ነው። የወረዳው አርሶ አደሮች እንደሚሉት በጋራ በመስራታቸው አሁን ላይ የተሻለ ምርት ማግኘት አስችሏቸዋል። አንድ ሰው እውቀት አለው፣ አንድ ሰው ጉልበት አለው። በቀናጅተን በምንሰራበት ጊዜ ብዙ ጥቅሞች አሉ። ተበታትኖ ስንሰራ ጥሩ አይደለም። ለመንግስትም እንዲህ መጥቶ አይጠይቀንም። አሁን ኩታ ግጥም በምናርስበት ጊዜ ብዙ ጥቅሞች አሉ። አሁን ኩታ ግጥም በሚሆንበት ጊዜ በምክርና ሁለቱም ኩታ ግጥም የሚሆኑ ያሉ ሰዎች በመተባበር ሌላ ስንዴ ወይም ሌላ እህል እንዳይቀላቀል ኩታ ግጥም ያለው ሰዎች በመተባበር ስንዴ አንድ አይነት በሚዘራበት ጊዜ ጥሩ ምርትን እንደምናገኝ ነው የምናስበው። በወረዳው የኩታ ገጠም እርሻ አርሶ አደሩን ውጤታማ ማድረግ መቻሉን የሚገልጹት የሚሻ ወረዳ ግብርና ጽሕፈት ቤት ኃላፊ ዘሪሁን ጋደሮ በዘንድሮ መኸር ከ13,000 ሄክታር በላይ መሬት በዋና ዋና ሰብሎች መሸፈኑን ገልጸዋል። 13,000 በላይ ሄክታሩ ሙሉ በሙሉ እዚህ ጋር መሬት የማባከን ምን ነገር አይኖርም። ሙሉ እቅዱ በዘር ተሸፍነዋል። በተለያዩ ሰብሎች በስንዴ፣ በገብስ፣ በባቄላ፣ በአተር ሁሉም ተሸፍነዋል። ዘንድሮ ከ896,000 ኩንታል በላይ ምርት ከሁሉም ሰብሎች እናገኛለን የሚል ነው እቅዳቅደን እየተንቀሳቀሰን ያለ። የሀዲያ ዞን ግብርና መምሪያ ኃላፊ ዶክተር ሀብታሙ ታደሰ እንደሚሉት በዘንድሮ የመኸር እርሻ ከ8 ሚሊዮን ኩንታል በላይ ምርት የሚጠበቅ ሲሆን ከ51,000 ሄክታር በላይ የሚሆን ማሳም በኩታ ገጠም እየለማ ይገኛል። ከ156,000 ሄክታር በላይ ለማረስ ወይም ለማልማት አቅደን ከ156,000 ሄክታር በላይ በዘር የተሸፈነበት ሁኔታ ነው ያለው እና በዋና ዋና ሰብሎች ነው በዚህ በማር ወቅት ላይ በዘር የተሸፈነው እና በስንዴ፣ በባቄላ፣ በአተር፣ በጤፍ የተሸፈነበት ሁኔታ ነው ያለው እና ከእቅዳችን አንጻር ደግሞ ከ100% በላይ በዘር እንዲሸፈን ማድረግ የቻለንበት ሁኔታ እንዳለ ያሳያል እና በዚህ ወቅት ላይ የሚጠበቀው ምርት በተለይም በማር ወቅት ላይ የሚጠበቀው ምርት ከ8 ሚሊዮን ኩንታል በላይ ምርት ለማግኘት ግብ አስቀምጠን እየሰራን እንገኛለን ማለት ነው። እንደ ዞናችን ከ51,000 ሄክታር በላይ በክላስተር እያለማን እንገኛለን ማለት ነው። በሀዲያ ዞን የአርሶ አደሩን ምርታማነት የሚያሳድጉ የተለያዩ ስራዎች እየተሰሩ መሆኑም ተገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ ተጀመረ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ጉባኤውን ሲከፍቱ የኢትዮጵያ ሰላም እንዲረጋገጥ ሁሉም የጋራ ኃላፊነቱን ሊወጣ ይገባል ሲሉ አሳስበዋል። ብፁዕ ወቅዱስ አቡነ ማትያስ ቤተክርስቲያኒቷ የሚገጥማትን ውስጣዊና ውጫዊ ችግሮች ለመፍታት አባቶች በትኩረት ሊሰሩ እንደሚገባም እንዲሁ አሳስበዋል። ሪፖርተራችን ይድነቃቸው ሰማው እንደዘገበው ጉባኤው በቤተ ክርስቲያኒቱ ወቅታዊ ሁኔታና በሀገራዊ ጉዳዮች ላይ ትኩረት ሰጥቶ እንደሚወያይ ተጠቁሟል። ተመልካቾቻችን ኢቲቪ 57 ዜናን እየተከታተላችሁ ትገኛላችሁ። አሁን ሰዓቱ በቀጣይ ቀናት በአዲስ አበባና በሌሎች የኢትዮጵያ ከተሞች የሚኖረውን የአየር ሁኔታ ትንበያ የምንከታተልበት ነው። ለዚህ ደግሞ ባለሙያው ኃይሉ ነገሰ ተሰናድቶ እየጠበቀን ነው። ኃይሉ እንዴት አመሽ? እንዴት አመሸሽ ማለት? ደህና ነኝ። መቀጠል ትችላለህ። አመሰግናለሁ ማለት። በዛሬው ዕለት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና ደቡብ ምስራቅ የሀገራችን አካባቢዎች እንዲሁም በመካከለኛው በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጎሬ፣ በነቀምቴ፣ በጅማ፣ በአርባ ምንጭና በነጌሌ ዝናብ ተመዝግቧል። በነገው ዕለት በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ ባሌ፣ ቦረና፣ ጉጂና ምዕራብ ጉጂ፣ ሲዳማና ደቡብ ኢትዮጵያ እንዲሁም በደቡብ ምዕራብና በምዕራብ የሀገራችን አካባቢዎች ላይ
ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራቸዋል። በሌላ በኩል በሰሜን ምስራቅና በምስራቅ የሀገራችን አካባቢዎች ላይ የበጋው ደረቅ ፀሐያማና ነፋሻማ የአየር ሁኔታ ይስተዋልባቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ የሆኑ ስፍራዎች የሚኖራቸው የአየር ሁኔታ ባህር ዳር፣ ጎንደር፣ ባሌ ሮቤ ቀላል ዝናብ፣ ጎዴ ዳመናማ፣ ጅማ፣ ሞያሌ ቀላል ዝናብ፣ በተመሳሳይ ጂንካና ኮንሶ ቀላል መጠን ያለው ዝናብ የሚኖራቸው ሲሆን በጋምቤላ ዝናባማ የአየር ሁኔታ ይኖራል። በአዲስ አበባ በቀጣዮቹ 3 ቀናት ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲን ይመልከቱ። በርካታ መረጃዎችን ያገኛሉ ማለት። መልካም እናመሰግናለን ኃይሉ። እኔም በጣም አመሰግናለሁ። መልካም ምሽት ማለት። ሰላም ዳር። ባህር ዳርን ዓለም አቀፍ የቱሪስት መዳረሻ ለማድረግ እየተሰራ መሆኑን የባህር ዳር ከተማ አስተዳደር ባህልና ቱሪዝም መምሪያ አስታወቀ። የከተማ አስተዳደሩ ለቱሪዝም ዘርፉ ትኩረት በመስጠት በሰራቸው ዘርፈ ብዙ ተግባራት ባህር ዳር ተመራጭ የቱሪዝም መዳረሻ ስለመሆኗ የመምሪያው ኃላፊ አቶ ጋሻው እንዳለው ከኢቢሲ ጋር ባደረጉት ቆይታ ገልጸዋል። ባህር ዳር ከተማ 3-4 ቦታዎች ላይ ከዚህ በፊት አልባሌ ሆነው የነበሩ ስፍራዎችን በመገላለጥ ከተማዋ ከፍተኛ የሆነ የቱሪዝም መናኸሪያ እንድትሆን ለማድረግ ተሞክሯል። በዚህም በጣም በርካታ ቱሪስቶችና በዚህ ከዲጂታል ዓለም ውስጥ እንቅስቃሴ የሚያደርጉ በቲክቶክም በልዩ ልዩ የገቢ አማራጮች ወይም ደግሞ እነዚህ ዘመናዊ የስራ እንቅስቃሴዎች ውስጥ የሚሳተፉ ወጣቶች ከፍተኛ የገቢ ምንጭ እንዲኖራቸው እድል የፈጠረ ነው። በዚህ ምክንያት እንግዲህ በጣም በርካታ ሰዎች ከተማዋን መርጠው ወደ ከተማችን ሁነት ለመፍጠር ፍላጎት እያሳደሩ ያሉበት ሁኔታ ነው ያለ። ከተማዋ ከጊዜ ወደ ጊዜ እየተሻሻለ የመጣ የሰላም እንቅስቃሴ ያለበት ሁኔታ ነው ያለ። በእርግጥም ሰላም የቱሪዝም ፓስፖርት ነው። በዚህ ሳቢያ አሁን ላይ ከተማችን ወደ ተሻለ ሰላም በመምጣቷ ምክንያት በጣም በርካታ የውጭ ሀገርና የሀገር ውስጥ ቱሪስቶች እየመጡ ነው ያሉት። ባህር ዳር ከተማ አሁን ላይ የሰላም ባለቤት ከመሆኗ ጋር ተያይዞ በከተማዋ ያለው የቱሪዝም እንቅስቃሴ እያንሰራራ በመሆኑ ባህር ዳር ከተማን ዓለም አቀፍ የቱሪዝም መዳረሻ ለማድረግ መስራት እንደሚገባም እንዲሁ ተናግረዋል። የቱሪዝም ስራን በተመለከተ ቱሪስቶች በመጡ ቁጥር የሁሉንም ኪስ የሚያነቃቁበት እድል ነው የሚኖር። ጫማ በማስዋብ ከሚተዳደሩ እህት ወንድሞቻችን ጨምሮ እስከ ቅንጡ ሆቴሎች ድረስ የሚደርስ መዋለ ንዋይ ማፍሰስ የሚችሉበት እድል ነው ያለ። በዚህ ሳቢያ ለበርካታ የስጦታ እቃ መደብሮች፣ የባህል አልባሳት፣ የንግድ እቃዎች በጣም በርካታ ቦታዎች ላይ መነቃቃት የሚችሉበት እድል ስላለ ሁሉም ሰው ቱሪስቶች በሚመጡበት ሰዓት ያለምንም ማዋከብ ያለምንም የጸጥታ ስጋት በሰላም ከመጡበት ርዕሰ ጉዳይ ጋር በተያያዘ ያለምንም ስጋትና ሌሎች ተጓዳኝ ችግሮች ተስተናግደው እንዲሄዱ ህብረተሰቡ ሙሉ እንክብካቤ ሊያደርግላቸው ይገባል ነው። እንደ ሪፖርተራችን ተስፋሁን ደስታ ዘገባ 11ኛው የጣና ፎረም ዓለም አቀፍ መድረክ በስኬት እንዲጠናቀቅ ከሆቴል አገልግሎት ሰጪ ተቋማት ጀምሮ እንግዶችን በእንግዳ ተቀባይነት ስሜት ተቀብሎ የከተማዋን የቱሪዝም መዳረሻ ቦታዎች ለማስጎብኘት ዝግጅት ስለመደረጉም ተጠቁሟል። የአየር ንብረት ለውጥ ይዞት የሚመጣውን ችግር ለማስቀረት ኢትዮጵያ የአረንጓዴ ልማት ስራዎችን እየሰራች ትገኛለች። ይህንን ተግባር ይደግፋል የተባለውን ናኖ ቴክኖሎጂን ደግሞ ግሪን ቴክ አፍሪካ ይዞ ብቅ ብሏል። ቴክኖሎጂው ከመኪና የሚወጣ በካይ ጋዝን ያስቀራልም ተብሎለታል። ኤልሻዳይ ወንድማገኝ ተጨማሪ አላት። በሰው ልጆች ድርጊት ምክንያት የምድራችን ሙቀት መጠን ከቀን ወደ ቀን እየጨመረ ነው። ለዚህም ምክንያቱ ደግሞ የሰው ልጅ ተፈጥሮን አላግባብ መጠቀሙ ስለመሆኑ ይነገራል። ከተሽከርካሪዎች የሚለቀቀው ጋዝ አንዱ የአየር ብክለት መንስኤ ነው። ይህን ችግር ለመቅረፍ ኢትዮጵያ የጀመረችው የአረንጓዴ ልማት በተጨማሪ ቴክኖሎጂ ያመጣውን መፍትሄ መጠቀም ላይ ትገኛለች። አሁን ማሳያችሁ ግሪን ቴክ ማቴሪያሉ ነው። የጋዞሊን እና የዲዝል ናቸው። እቺ ለምሳሌ ጂቦልት ትባላለች፣ የሞተር ናት። ኢንስታሌሽኑ ኖርማሊ የሳልቫቲዮ ካፑን ከፍተ ነው ሲምፕል ድሮፕ ስለሆነ ድሮፕ እናደርገዋለን ማለት ነው። እቺኛው ደግሞ እቺም ጋዞሊን ናት፣ የ60 ሊትር በታች የኮሮላ አውቶሞቢል ቪትሶች ለእንደዚህ አይነት መኪኖች ነው ኢንስቶል የሚደረገው። እቺን ኢንስቶል አድርጌ አሁን አሳያችኋለሁ። እቺኛዋ ግን ጂቴን ነው የምትባለው። የፒካፖች በቤንዚል መኪና ታኮማ፣ ፎርዶች
ለአሜሪካ መኪናዎች እነ ቾፈርሌት ለነሱ አይነት ዲቫይሶች የምንጠቀመው ነው። እስከ 100 ሊትር ነው። እቺ G10 A ትባላለች ማለት ነው። ይሄ D50 ይባላል። የሲኖትራክ ወይ ደግሞ ከባድ ማሽነሪዎች ለነሱ የምንጠቀመው ነው። እስከ 500 ሊትር ነው የሚያገለግለው። እቺኛዋ ደግሞ ዲቫይሷ ሁለት ናት። ሁለት ሳልቫቲዮ ላላቸው እነ ቪኤቶች ስሬፍ መኪናዎች ለነሱ ሜንና ሰብላላቸው ለነሱ የምንጠቀመው ዲቫይስ ነው። ጥቅም ላይ እየዋለ የሚገኘው ይህ ቴክኖሎጂ በተጠቃሚዎችም ዘንድ ተመራጭነቱን አግኝቷል። ዲቫይሱን ከገጠምኩ በኋላ መኪናው ትንሽ ለቀቅ ብለዋል። ነዳጅም ከዚህ በፊት 14 ኪሎ ሜትር ፐር ሊትር ሄድ ነበር። አሁን ወደ 17፣ 16 እስከ 18 ይሄዳል። አሁን የቴክኖሎጂ ከመኪና የሚወጣ በካይ ጭስን መከላከል የሚችል ነውም ተብሏል። ይሄ ደግሞ ከመኪና የሚወጡትን ጭሶች ኒውትራላይዝ በማድረግ እንደውም አረንጓዴ አሻራው ካምፔኑ ወይም ሌጋሲው ኮምፕሊት ሙሉ እንዲሆን ያደርጋል፣ በገጠሩም የከተማውን። ከተሽከርካሪ የሚወጣ በካይ ጋዝን መከላከል የሚያስችል መመሪያ መውጣቱን በትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎት ቁጥጥር ዘርፍ አማካሪ አሰፋ አዲስ ገልጸዋል። በካይ ጋዝ ለመቆጣጠር የወጣ መመሪያ ነው። ይሄ መመሪያ በአገራችን በፈረመቻቸው ዓለም አቀፍ ስምምነቶች በተለይ ደግሞ የፓሪሱ 2015 ኦገስት 2015 ላይ የተፈረመ አጠቃላይ ከኢንዱስትሪ የሚወጣው በካይ ጋዝ ከ2 ዲግሪ ሴልሺየስ በላይ መሆን የለበትም የሚል ስምምነት ዓለም አቀፍ ስምምነት አለ። ያንንና አጠቃላይ ደግሞ ከቪየና ኮንቬንሽን ጋር ተያይዞ የፈረመቻቸው ስምምነቶች አሉ። ያንን ተግባራዊ ለማድረግ ሲደመር ከተሽከርካሪ የሚወጡ በካይ ጋዞች በሰው ልጅ መተንፈሻ አካላት እና አካባቢ ብክለት ላይ የሚያደርሱ ተጽዕኖን ለመከላከል ይሄ መመሪያ ወጥቷል ማለት ነው። ናኖ ቴክኖሎጂ ዓለም በግብርናው፣ በጤናው እንዲሁም በአካባቢ ጥበቃ በስፋት እየተጠቀመበት የሚገኝ መጻኢ ቴክኖሎጂ ነው። ሰላም ዶክተር ብሩክ፣ የመደመር መንግስት መጽሐፍ ውስጥ በጣም የመሰጠህ ነገር የትኛው ነው? ከመደመር መጽሐፍ በጣም የመሰጠኝ ገጽ 82 ላይ ያለው ሀሳብ ነው። እንደዚህ ይላል። በዓለም ተወዳዳሪ ሆነን ለመገኘት ልንከተለው የሚገባው መንገድ ፈጠራና ፍጥነት ነው። ፈጠራ ያለ ፍጥነት መሻሻል እንጂ መላቅ አያመጣም። ፍጥነት ያለ ፈጠራ ነካ ነካ እንጂ ጥራት አያመጣም። ጉዟችን በከፍተኛ ፈጠራ መታጀብ ይገባዋል። የፈጠራ ውጤቶችንም በፍጥነት ወደ ስራ የሚያስገባ መሆን አለበት። እንደ አስፈላጊነቱም በመሃል ላይ ያሉ ደረጃዎችን በዝላይ ማለፍ አለብን ይላል። ይሄ የመጽሐፉ ጭብጥ ኮር የሆነውን ዋናውን ሀሳብ የያዘ ስለሆነ ነው የወደድኩት። አንደኛ ስለ ፈጠራ አስፈላጊነት ያወራል። ሁለተኛ ስለ ፍጥነት አስፈላጊነት ያወራል። እንደ አስፈላጊነቱ ደግሞ እዛ ላይ ለመድረስ ዝላይ መንገድንም ተከትለን ነው ከሌላው ዓለም ጋራ ተወዳዳሪ መሆን ያለብን የሚለውን ኮር ነጥብ የያዘ ስለሆነ የወደድኩት ሀሳብ ነው ይሄ ማለት ነው። በጣም እናመሰግናለን። መልካም ንባብ ይመጥሽ። በጣም አመሰግናለሁ። ወደ ውጪ ዘገባችን እናልፋለን። ሐማስን ትጥቅ ማስፈታት ከባድ የቤት ስራ ነው ሲሉ የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ተናገሩ። ሮይተርስን ዋቢ አድርጎ የዘገበው የፈረንሳዩ ፍራንስ 24 የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ ከኔታንያሁ ጋር ስብሰባ ካደረጉ በኋላ በሰጡት መግለጫ ነው ይህን የተናገሩት። በኢየሩሳሌም በተደረገው ስብሰባ ምክትል ፕሬዚደንቱ ቫንስ ሐማስን ትጥቅ አስፈትቶና ጋዛን መልሶ ለመገንባት ቀላል የቤት ስራ እንዳልሆነ ገልጸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የተኩስ አቁሙን ስምምነት ተከትሎ በጋዛ ሰርጥ የቱርክ ሰላም አስከባሪ ይስፈን የሚባለውን ጉዳይ አበክረው እንደሚቃወሙት ተናግረዋል። ተመልካቾች የኢቲቪ 57 ዜናን እየተከታተላችሁ ነው። ከተወሰኑ ደቂቃዎች በኋላ በምዕራፍ 2 መልሰን እንገናኛለን። ጥሩ ጊዜ